እግዚአብሔር ለዚህ ቀን ስላደረሰን ክብር ምስጋና ለእግዚአብሔር ይሁን። ባይብል ኮቨናንት ኮሌጅ በእግዚአብሔር መንግስት ውስጥ እንዳሉ ትጉህ ሰራተኛ በመስኩ ለተሰማሩ ተቋማት እንዲሁም ለመላው የኢትዮጵያ ቤተክርስቲያናት ይጠቅም ዘንድ የሥነ መለኮት ኮሌጅ ከየት ወዴት ትላንት ዛሬ ነገ በሚል ርዕስ ይህንን ፓናል በዚህ መልኩ አዘጋጅቷል። ይህንን ፓናል ባይብል ኮቨናንት ኮሌጅ በሚያዘጋጅበት ጊዜ የእህት ተቋማት የሆኑ ሰናይ ልብ ሚኒስትሪ ከካውንስሉ ፍቃድ ያለው እንደዚሁም ደግሞ ሰናይ ሃርት ኢንካሬጅመንት ከፌደራል መንግስት የተጠሙትን ለማጠጣት የተራቡትን ለማብላት ማቴዎስ ምዕራፍ 25 ላይ እንደተቀመጠው ስለ ክርስቶስ በሚለው የታረዙትን ለማልበስ የታሰሩትን ለመጠየቅ በሚሆን መልኩ ከዚህ ህብረት ጋር ፓርትነር ሆነው ይህን ፕሮግራም አዘጋጅተዋል። የሥነ መለኮት ተቋማት ዛሬ ላይ የጀመሩ የበቀሉ አይደሉም። በብሉይ ኪዳን የነበሩ በሐዋርያት ዘመን የቀጠሉ በቤተ ክርስቲያን አባቶች ዘመን ስር በመስደድ የተተከሉ በታድሶ ዘመን የተስፋፉ በእኛ ዘመን አሁን እኛ ባለንበት ዘመን እየተቀጣጠሉ ያሉ እንደሆነ ይታወቃል። ነገን ደግሞ ስናስብ ምድርን በወንጌል ለመድረስ በብርቱ የሚሰሩ እንደሚሆኑ እናምናለን። ባይብል ኮቨናንት ኮሌጅ በዚህ የፓናል ውይይት ላይ የሥነ መለኮት ኮሌጅ ከየት ወዴት ቅድምም እንዳልኩት ትናንትን ዛሬን ነገን የምናነሳበት ርዕስን ይዘን ለመወያየት የፈለግንበት ምክንያት ነጥቦቻችን እናያለን። ቀደምቶቻችን ማለትም የእምነት አባቶቻችን ድንቅ ተሞክሮ በማወቅ ጠንካራና ጽኑ ለመሆን ሁልጊዜ አባቶች ጋር ስንሄድ ጽናትን ከነሱ እንማራለን፣ ጉልበትን ከነሱ እናያለን። ስለዚህ ትላንት በምንልበት ጊዜ ያንን የእነርሱን ተሞክሮ መማር ማወቅ ስለምንፈልግ ጉልበታችን እና ጽናታችን አንድ ሰው አባት ለመባል የሚበቃው ትልቁ ምክንያት ጽናት ነው። ያልጽና ሰው ወደ አባትነት አይሻገርም። ስለዚህ እኛም ነገ በትውልድ መካከል አባቶች ተብለን መጠራት ስለምንፈልግ ለዚያ ከነሱ ጽናትን መማር እንፈልጋለን። እነሱን ማየት እንፈልጋለን። ወደ ኋላ ሄደን ለምን ረጅም ርቀት መጓዝ ስላለብን ማለት ነው። አባቶቻችን ያኔ የእምነት መሰረት ለኛ ሲያኖርልን እነርሱ ሞተውለታል። ያ ዛሬ የምንጠቅሰው የእምነት መሰረታችን ብለን የምንጠቅሰው የነሱ ያስቀመጡልን ድንበር ነው አይደለ? አንድ ጥላ ስር ኢቭን በኢትዮጵያ አብያተ ክርስቲያናት ወንጌል ካውንስል ስር በምንሆንበት ጊዜ የእምነት መሰረታችን እንጠየቃለን። ትክክል ነው። ለምን? ያንን ድንበር እነሱ ስላኖሩልን ማለት ነው። ግን እነሱ ሞተውለታል፣ ተገለውበታል፣ ተሰደውበታል። እነርሱ የሰጡን እውነት ነው፣ እምነት ነው። እኛ ልጆቻቸው ይህንን እውነት ተቀብለነዋል፣ አምነነዋል። ስለዚህም እንጠብቀዋለን፣ እንናገረዋለን፣ እንኖረዋለን፣ እናስተምረዋለን። እንደዚህ የሚል አባባል አለ ኮመን የተለመደ። ማንም አባቱ ከደረሰበት የሚነሳ ልጅ የሚነሳው ከቁርጭምጭሚት ሳይሆን ከትከሻው ነው ይባላል። ለዚያ ነው ጠቢባኖች ስንሆን ከአባቶቻችን ከጥንቱ መማር የአባቶችን ታሪክ ወደ ኋላ ጥሎ ነገን ብቻ የሚፈልግ የዛሬ ትውልድ ሲያዩት እጅግ ፈጣን ይመስላል። ፍጥነቱ ያስደንቃል። ነገር ግን አንድን ነገር ጥሏል። የአባቶችን ትናንትን ጥሏል። ምሳሌ 22:28 ላይ እንደዚህ ይላል፣ አባቶች የሰሩትን የቀድሞውን የድንበር ምልክት አታፍልስ ይላል። ምሳሌ ላይ ነው ይሄ የተጻፈው። ምሳሌ ላይ ማለት በብሉይ ኪዳን ዘመን ማለት ነው። አባቶች የሰሩልህን ምልክት ድንበር አታፍልስ ይላል። ለምን? እነሱ ሀገርን አይደል የተቀበሉት? ምድራዊ ሀገርን እስራኤልን የተቀበሉት። እስራኤል ስትሰጣቸው ድንበር ተቀምጦለታል። ስለዚህ ያንን ድንበር እንዲያከብሩ እግዚአብሔር ትእዛዝ ሰጥቷቸዋል። መንግስትን ስለተቀበሉ አይደለ? እኛስ የትኛውን ነው የምንጠብቀው? እኛ ጋር ስናመጣው ይሄ ቃል ሕያው ነው አይደል? ዛሬም ይሰራል።
የከተማን ድንበር፣ የክልልን ድንበር፣ የሀገርን ድንበር የትኛው ነው ታዲያ? የቱ ጋር እንውሰደው? ይሄን ድንበር የቱ ጋር እናስገባው? ስለዚህ ራሳችንን ስንጠይቅ አንድ ድንበር አለን። ለካስ የወንጌል ድንበር አለን፣ የእውነት ድንበር አለን፣ የቃሉ ድንበር አለን፣ የእምነት ድንበር አለን። ይህንን ድንበር ልናስጠብቅ አደራን ተቀብለናል። ሰው ድንበርን የሚያስጠብቀው የመንግስቱን ድንበር ነው። ትክክል ነው። እንደ ሰዎች በዚህ ምድር ላይ እንኖራለን፣ ምድራዊ መንግስት አለን። ነገር ግን በክርስቶስ ደግሞ የተሰጠን ዘላለማዊ መንግስት አለ። እርሱም መንግስት የእግዚአብሔር መንግስት ይባላል። ይህም መንግስት መስፋፋትን ይፈልጋል። ለዚያ ነው ኢየሱስ ክርስቶስ መስቀል ላይ ተሰቅሎ ሞትን ድል አድርጎ አሸንፎ በመንፈስ ቅዱስ ኃይል ከሞት ከተነሳ በኋላ ተልኮን የሰጠው ሂዱ መንግስቴን አስፋፉን ያለው። አትወሰኑ፣ አትቆጠቡ፣ ሂዱ እስከ ምድር ዳርቻ ወደ ዓለም ሁሉን ያለው። ስለዚህ መንግስት ይፈልጋል አምላካችን አባታችን ኢየሱስ ክርስቶስ። ይህ ተልኳችን ነው። አባቶችን አይቶ ጉዞ የጀመረ ነገን በጥበብ መነጽር አሻግሮ ማየት የቻለ፣ አባቶችን አይቶ ጉዞ የጀመረ ነገን በጥበብ መነጽር አሻግሮ ማየት የቻለ የዛሬ ትውልድ ተራራውን እንደ ካሌብ በጉልበት ይወርሳል። ነገውን በጥበብ እንደ ዮሴፍ ይጨብጣል። ስለዚህ እኛ ዛሬ ላይ ያለን የአሁን ጊዜ ትውልዶች ጊዜው በጣም አጭር ነው ይባላል አይደለ? ሁል ጊዜ በእርግጥ እነ ጳውሎስም ጊዜው በጣም አጭር ነው ብለዋል። እኛም ደግሞ ያለንበት የአጭር ነው እንላለን። ስለዚህ የዛሬ ትውልዶች ተልኮ ትናንትን ከነገ ጋር ለማገናኘት እንደ ድልድይ ለብዙዎች መሸጋገሪያ በመሆን ጠንክረን መስራት እንድንችል ጸጋ እንዲበዛልን ጸሎቴ ነው። ስላደመጣችሁ አመሰግናለሁ።